አረፈዳችሁ። እግዚአብሔር የተመሰገነ ይሁን። ዲያቆናት እቺን ቀለበት አግኝተው ነው የሰጡን። የጣለ ሰው ካለ ሁለት ናቸው። ደረብ ያለና ቀጠን ያለች ናት እና ሁለት ነው። ምናልባት የጣላችሁ እዚህ አካባቢ ነው ያገኙትና መውሰድ ትችላላችሁ፣ ሪሲት አምጥታችሁ። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል እንከፋፈላለን። በጣም በልቤ ላይ ያለፉትን 2 ሳምንታት ክብድ ብሎ ያለ ቃል ነው። እሱን ቃል አብረን እንካፈላለን። ለእግዚአብሔር ቃል ክብር ቆመን የአንደኛ ጴጥሮስ መልእክት ምዕራፍ 5 ላይ ያለውን ቃል ሁላችን የምናውቀው የተወደደ ቃል ነው። ግን እግዚአብሔር በዛ ውስጥ መልእክት አለው ብዬ ጌታን አምናለሁ። እግዚአብሔርን ታምናለሁ። እግዚአብሔር እኔን በነካበት እኔን ባበረታበት ማበርታት ይሄን ጉባኤ ያበረታል ብዬ ጌታን አምነዋለሁና እንደ መልእክት ነው እግዚአብሔር በልቤ ላይ ያስቀመጠው። በጣም የምትወዱት ቃል እንደሆነ በጥቅስም በተለያየ መንገድ እንደምታውቁት አውቃለሁና ላንብብላችሁ ሁላችን በአንድነት አንደኛ ጴጥሮስ ምዕራፍ 5 ከቁጥር 6 ጀምሮ ያለውን ቃል እናነባለን። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። አጭር ጸሎት እንጸልያለን። እግዚአብሔር እንዲናገረን በእውነት እግዚአብሔር የልቡን ሐሳብ እንዲያወራን እግዚአብሔር ለእያንዳንዳችን ለነፍሳችን እንዲናገር ቃሉን እንደ እግዚአብሔር አክብረን እንድንቀበል እንደ እግዚአብሔር ቃል ከእግዚአብሔር አፍ እንደወጣ ቃል እግዚአብሔር ልባችን እንዲደግፍ እንዲያጽናናን ከገባንበት ጉድጓድ እንዲያወጣን አካላችን ሳይሆን ልባችን፣ መንፈሳችን፣ አቋማችን፣ ማንነታችን እግዚአብሔር ከገባንበት ነገር እንዲያወጣን እግዚአብሔር እንዲያበረታን እግዚአብሔር እንዲያጽናናን እግዚአብሔር ስለሚችል ማለት ነው። እግዚአብሔር እረፍት እንዲሰጠን በእውነት የክርስትና ሕይወት የእረፍት ሕይወት ነው። ከእረፍት የጀመረ ሕይወት ነው። ግን አንዳንድ ጊዜ የሚጎትት ነገር አለ። በቃ ከተት የሚያደርግ ነገር አለ። እየሳበ የሚከት አለ። እግዚአብሔር ደግሞ እንዲህ ባለ ሁኔታ እንደገና ደግሞ ያነሳል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሆይ እናመሰግናለን። ክቡር አምላክ ነህ፣ ተመስገን። አንተ ታውቅበታለህ። ሰውን ስትደግፍ፣ ሰውን ስታነሳ፣ ሰውን ስትናገር፣ ሰውን ስታወራ፣ ነፍስን ከሐዘን ሸለቆ ስታወጣ እግዚአብሔር የዘላለም አምላክ በእውነት አንተ አዋቂ አምላክ ነህ። እንዴት እንደምታድን፣ እንዴት እንደምታወጣ፣ እንዴት እንደምትደግፍ፣ እንዴት እንደምታበረታ፣ እንዴት እግዚአብሔር ሆይ እግሮችን በተራሮች ላይ አጽንተህ እንደምታቆም አንተ ታውቃለህ። እግዚአብሔር ይሄ ቃል መድኃኒት ነው። ይሄ ቃል ፈውስ ነው። ይሄ ቃል ሕያው ነው። ይሄ ቃል የሚሰራ ነው። ይሄ ቃል ወጠውን የሚያረጋጋ ነው። እግዚአብሔር ሆይ የጨለመውን የሚያበራ ነው። እግዚአብሔር የዘላለም አምላኬና መድኃኒቴ ሆይ መንገድ ለጠፋው መንገድ የሚሰጥ ነው። ጌታ ሆይ ብርሃንን ሁሉ የሚያደርግ ነው። እግዚአብሔር የዘላለም አምላክ እውነተኛ ነው። ቃልህ ደግሞም የታመነ ነው። እግዚአብሔር ሆይ የማይነቃነቅ ነው። ከእሳት ከጌታ እግዚአብሔር ሆይ በእውነት በእሳት ውስጥ ተፈትኖ ካለፈ ወርቅ ይልቅ እጅግ የነጠረ ቃል ነው። ሕይወት የሚያበረታ፣ ሕይወት የሚያነጻ፣ ሕይወት የሚመራ፣ ሕይወት የሚደግፍ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ጸልያለሁኝ። ጌታ ሆይ ለጥቂት የምትመስል ቃልህ ለብዙዎች እንድትሆን እግዚአብሔር የዘላለም አምላክ ትንሽ የምትመስለዋ እግዚአብሔር ሆይ የሌለ ያለ የሕይወት ክፍላችንን ሁሉ እንዲነካ እግዚአብሔር በጌታ በኢየሱስ ስም ጸልያለሁኝ። በመካከላችን አንተ ክበር፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብራችሁ። ቁጭ እንላለን። ምናልባት ቃሉን ሲጀምር እንዲሁ ምን ላይ ላውራ እንዳሰብኩ ምናልባት ልታስቡ ትችላላችሁ። መቼስ
ሰው ሆኖ በመድር ላይ የማይጨነቅ የማይነቃነቅ የማይናወጥ የለምና ማለት ነው። በየትኛውም የእድሜ ሁኔታ በየትኛውም የኑሮ ስታተስ ላይ በየትኛውም የእውቀት ደረጃ ላይ ያለ ሀብት አለኝ የሚል አቅም አለኝ የሚል ጉልበት አለኝ የሚል ሰራዊት አለኝ የሚል የትኛውም አካል በመድር ላይ እስከኖረ ድረስ የማይነቃነቅ የማይናወጥ የማይወዛወዝ ደፋ ቀና የማይል አንዳንዴ የበረታ አንዳንዴ የማያዝን አንዳንዴ ያሰበ አንዳንዴ የማይጨነቅ የለም በመድር ላይ። የለበሰም በቃ ጥሩ ለብሷል ተብሎ የሚጠበቅ በጣም አምሮበታል ተብሎ የሚጠበቅ በጣም ደግሞ በተደራጀ ቤት ውስጥ ከፍ ባለ በታጠረ አጥር ውስጥ በሚጠበቅ ጥበቃ ውስጥ በጥሩ የካሜራ ሴኩሪቲ ውስጥ ተጠብቆ የሚኖርም ብለን ብናስብ ሰው ሁሉ ባለበት የቱ ስታተስ ውስጥ የሆነ የሚጨነቅበት ነገር አለው። ሰው ሁሉ አለው የሚጨነቅበት አለው የሚናወጥበት ይብዛ ሚነስም ይለያይ እንጂ አንዱን ከአንዱ የሚያጨንቀው የሚያናውጠው የሚያነዋውጠው የሚያሳስበው አረ ወዴትና እንዴት የሚያስብለው ብዙ ነገር ቢኖርም ከአንዱ ከሌላው ቢለያይም ግን ሰው ሁሉ ባለበት ሁኔታ ይጨነቃል፣ ያስባል፣ ይናወጣል። በዚህ ሀገር ላይ በተሰራ ከጥቂት ዓመታት ወዲህ በተሰራ ጥናት የተለያዩ የህብረተሰብ ክፍሎች በጣም በጭንቀት ውስጥ ይኖራሉ። ከዛ ውስጥ እድሜያቸው በጣም የገፋና እድሜያቸው ገና በወጣትነት ያለ ወጣቶች ያንግ አደልት የሚባሉ ወጣቶች በጣም በመካከል ካለው ትውልድ ይልቅ ወደዛ የገፉትና ወደ መጀመሪያ ህይወትን ገና ፊውቸራቸውን እያሰቡ ብሩህ ዓመት ብሩህ ዘመን ብሩህ ጊዜ በህይወቴ በፊቴ አለ በሚሉ ወጣቶች እና በአዛውንቶች መካከል ጭንቀት ይበረታል ይላሉ። በተለይ ደግሞ በያንግ አዳልቱ ሰፈር ከፍ ያለ ከ18 እስከ 34 ዓመት እድሜ ውስጥ ያሉ ወጣቶች በከፍተኛ ጭንቀት ውስጥ በዚህ ሀገር በተለይ ይጠቃሉ ይላል ጥናት የሚያሳየው። በከፍተኛ የሆነ ጭንቀት ይጠቃሉ። ከነዚህ መካከል ከ10 ወጣቶች መካከል 6ቱ ከፍ ባለ ጭንቀት ውስጥ ይኖራሉ። ቢረዱትም ባይረዱትም አውቀውትም ይሁን ሳያውቁ ግን ከ10 ወጣቶች መካከል ቢያንስ 6ቱ በከፍተኛ ሁኔታ በጭንቀት ውስጥ ይኖራል የሚል ጥናት ያሳያል። በዚህ ሀገር ላይ ተሰራ። እነዚህ ወጣቶች ምንድነው የሚያስጨንቃቸው ተብሎ ደግሞ በተሰራው ጥናት ስራን በማሰብ የኑሮን ሁኔታ በማሰብ ቀጣይ ዓመታቸው ቀጣይ ዘመናቸው ከፊታቸው ያለው ዓመትና ዘመን የሥራ ሁኔታ የሥራ ዕድል የኑሮ ሁኔታ ወደፊትን በማሰብ ከዚህ የተነሳ ጭንቀታቸው በእነሱ መካከል ከፍ ያለ ነው። የጨበጡት የያዙት የደረሱበት ነገር ስለሌለ ከማንኛውም ትውልድ ከየትኛውም ትውልድ መካከል ከየትኛውም እድሜ መካከል ሰው መካከል እነዚህ ወጣቶች በጣም ከፍ ባለ ቁጥርና ፐርሰንት በጭንቀት ውስጥ ይኖራሉ። የሥራ ዕድል ብቻ አይደለም ወይም ደግሞ ፊቸርን በማሰብ መጨነቅ ብቻ አይደለም። የሶሻል ሚዲያ በሶሻል ሚዲያ የሚተላለፈው ነገር ቁጭ ብለው የሚመለከቱ ጥቂት በሚመስል ሰዓት ጥቂት በሚመስል ደቂቃ ግን እልም ብለው የሚሄዱበት የሶሻል ሚዲያ አጠቃቀማቸው እሱም ደግሞ ከፍተኛ የሆነ ጭንቀትን በህይወታቸው ላይ ያመጣል። አንዳንዱ ኤክስፔክቴሽናቸውን ከፍ በማድረግ አንዳንዱ ደግሞ ያሉበትን ሁኔታ እንዲጠሉ በማድረግ የሶሻል ሚዲያ አጠቃቀማቸውም እነዚህን ወጣቶች በተለይ በዚህ አይነት ጭንቀት ውስጥ እንዲኖሩ እንዳደረጋቸው አጥኚዎች አስቀምጠውታል። በአጠቃላይ ግን በህብረተሰብ መካከል የጭንቀት ምክንያት የሆኑ ነገሮች አሉ። እንደምታውቁት የኢኮኖሚ አለመረጋጋት፣ በፖለቲካው ያሉ ነውጦችና ውጥረቶች፣ ማህበራዊ ቀውሶች፣ በተለይ ወንጀል፣ ሁከት፣ ፍትህ አልባነት፣ ፍትህ መጥፋት፣ የእውነት መውደቅ፣ እነዚህ ነገሮች የቴክኖሎጂ እድገት ያመጣው የራሱ ተጽዕኖ፣ የአእምሮ ህመም በተለይ ደግሞ የአእምሮ ህመም ብለን ስንል የአእምሮ ህመም መጠቃትን በአብዛኛው በሚዲያ ሰው ሲሰማ ሳያቀው ድንገት ሲያስብ ድንገት ሲጨነቅ ድንገት ሲያዝን ራሱን ደግሞ እዛው ገባሁኝ እንዴ ታመምኩ እንዴ ብሎ እንዲያስብ ማለት ነው። የቤተሰብ ሁኔታ የቤተሰብ መልክ መቀያየር ዛሬ የጸና የመሰለ ነገር የዛሬ የቆመ የሚመስል ቤት ሲፈርስ ዛሬ በአንድነት የሚያሳድጉ ወላጆች ተለያይተው ሰዎች ሲንግል ፓረንት ሲሆኑ እንደገና ደግሞ ከተለያየ ወገን እገዛን ማጣት በተለይ ደግሞ ኤክስቴንድድ ፋሚሊ ከሚባለው ከተጨማሪ ማለት
ከአብሯችሁ ከማይኖሩ ግን ቤተሰቦቻችሁ ዘመዶቻችሁ ሪሌቲቭስ ከሚባሉት ከዛ እርዳታን እገዛን የማጣት እነዚህ ነገሮች በሰው ላይ በዚህ ምድር በሰው ላይ ከፍተኛ የሆነ ጭንቀትን ያመጣሉ። በስራ ቦታ ያለው ጫና ውጥረቱ ታውቁታላችሁ። ከስራ ወደ ስራ ከዩኒፎርም ወደ ቢጃማ ከቢጃማ ወደ ዩኒፎርም እንዲህ የሆነ ከነውጥ በቃ በሰዓት ማጣት በስራ ቦታ ያለ ጫና በቤት ያለ ጫና በቃ አጠቃላይ እነዚህን ስራን በሚመለከት ማለት በአጠቃላይ ግን ወንጀልና ሁከትን ወደ 68% የወንጀልና የሁከት ጭንቀት ይሄን ስንል ይሄ ማስ ሹቲንግ ልንለው እንችላለን። ድንገት ሰው ተነስቶ ሊያጠፋኝ ይችላል፣ ሊገጨኝ ይችላል፣ ሊመታኝ ይችላል የሚባለው ማለት ነው ወደ 68%፣ ዕዳ ወደ 57%፣ ማህበራዊ መከፋፈል ወደ 55%፣ ህመም ወደ 54%። እነዚህ ሁሉ በዚህ ዓለም ላይ ሰዎችን ለጭንቀት የሚዳርጉ ናቸው። እኔ ዛሬ ግን ለዚህ ቤት የምስራች አለኝ ከዚህ ከእግዚአብሔር ቃል። የኔ ማውራላችሁ የትናንቱ እግዚአብሔር የዛሬም የነገም በሚል ሐሳብ ነው። ቅድም ካነበብኩላችሁ ቃል ይሄ ሁሉ ነውጥ ባለበት ነው የዓለም ጀልባ በተለያየ መንገድ በተለያየ ሁኔታ በመትናወጥበት ሰዓት ኢኮኖሚው፣ ፖለቲካው፣ ማህበራዊ ቀውሱ፣ ኑሮ፣ የቤተሰብ የዛ የምንለው ሁሉ የዓለምን ጀልባ እንደዚህ የዓለምን መርከብ እያናወጠ ባለበት ዓለም ውስጥ የምንኖር ቅዱሳን የምስራች ከመጽሐፋችን የምስራች ከሕይወታችን የምስራች ከአምላካችን ዘንድ አለን። የትላንቱ እግዚአብሔር የዛሬም የነገም እግዚአብሔር ነው። የትላንቱ ያነሳ የትላንቱ የመራ የትላንቱ የደገፈ የትላንቱ ያስተዳደረ የትላንቱ ያኖረ እግዚአብሔር የዛሬም የነገም እግዚአብሔር ነው። ይሄ መጽሐፍ የሚያወራው እሱን ነው። ይሄ ያነበብኩላችሁ ቃል የሚያወራው እሱን ነው። ትላንትና ያልደከመ እግዚአብሔር፣ ትላንትና የመራህ እግዚአብሔር፣ ትላንትና የደገፈ እግዚአብሔር፣ ትላንትና ያኖረህ እግዚአብሔር፣ ሕዝቤ የሚለው እግዚአብሔር ቃል ይሄንን ነው። የትላንትናው እግዚአብሔር የዛሬም የነገ እግዚአብሔር ነው። በአዲሱ መደበኛ ትርጉም እንደዚህ ይላል። ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። ለምን? እርሱ ይሄ የትላንትናው እግዚአብሔር፣ ይሄ ያዳናችሁ እግዚአብሔር፣ ይሄ የተቤዣችሁ እግዚአብሔር፣ ይሄ የጠራችሁ እግዚአብሔር፣ ይሄ የወደዳችሁ እግዚአብሔር፣ በማይነጥፈው የመስቀል ፍቅር እረፍትን ወደ ሕይወታችሁ ያመጣ እግዚአብሔር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ አትጣሉት። አይደለም የሚለው አይደለም፣ በእርሱ ላይ ጣሉት። ለምን? የትላንቱ እግዚአብሔር የዛሬ ነው። የትላንቱ እግዚአብሔር የነገ ነው። የትላንቱ እግዚአብሔር የሚያሳርፍ ነው። የትላንቱ እግዚአብሔር ነገም የሚመራ ነው። የትላንቱ እግዚአብሔር ነገንም የያዘ ነው። የትላንቱ እግዚአብሔር የሚያግዝ አምላክ ነው። ስለዚህ የትላንቱ እግዚአብሔር የዛሬም የነገም። እስቲ ዞር ብላችሁ አጠገባችሁ ያለውን ሰው የትላንቱ እግዚአብሔርህ የዛሬም የነገም ነው እስቲ ተባባሉ። እንደገና ድገሙ። አልሰማም። አንዳንድ ሰው አልሰማም። የትላንቱ እግዚአብሔር የዛሬም የነገም ነው። የዛሬም ሰው እኮ ገንዘብ እንኳን ሴቭ ያደርጋል ለነገ ብሎ፣ ለክፉ ቀን ብሎ ገንዘብ ያስቀምጣል። ለክፉ ቀን ብሎ ጥሪት ያስቀምጣል። ለክፉ ቀን ብሎ እንደዚህ ተርፎት ወይም ደግሞ ረስቶ አይጥልም። ወርቅ የሆነ ሴፍቲ ባንክ ውስጥ ያስቀምጣል። ሰው ያስቀምጣል። አንድም ሁለትም ሶስትም ሴፍቲ ባንክ ያለው ሰው ይኖራል። ያስቀምጣል። ለምን? ለክፉ ቀን ብሎ ያስቀምጣል። የክፉ ቀን ባንካችን እግዚአብሔር ነው የሚለው ጴጥሮስ። የክፉ ቀን ለነገ የሆነ ለነገ ነውጥ ይመጣል ብሎ ለሚፈራ፣ ለነገ ነውጥ ይሆናል ብሎ ለሚጨነቅ፣ ለነገ ምን ሆናለሁ ብሎ ለሚያስብ፣ ነገን ምን እደርሳለሁ ወዴት ሆናለሁ ለሚል ለዚህ ወጣት ይሄ የፊቴ ያለው ነገር እጄ ላይ አላስኩትም ርቆኝ ነው ያለው ብሎ እንዲህ ለሚናወጥ በከፍተኛ ፐርሰንት ለሚናወጥ ወጣት የምስራች አለኝ። አባቶቻችሁን የረዳ እግዚአብሔር፣ ወላጆቻችሁን የረዳ እግዚአብሔር፣ እኛን ያገዘ እግዚአብሔር፣ እኛን የመራ እግዚአብሔር እናንተንም የሚመራበት ፕሮግራም አለው። እናንተንም የሚመራበት ጸጋ አለው። እናንተንም የሚመራበት ፕሮቪዥን አለው። ወጣቶቻችን ልክ ነው። ብዙ የሥራ ዕድል የሌለ ይመስላል። ልክ ነው። ፊውቸሩ ሲታይ ከባድ ነው። ኢኮኖሚ እየተናወጠ ነው። ግን አንድ ነገር አለ። መኖሪያ የዘላለም አምላክ ነው ተብሎ የተናገረለት ይሄ ሕያው የሆነ እግዚአብሔር ነጋችሁን እሱ ይዞታል። አንዳንዶች በፍርሃት ውስጥ አሉ ለማግባት። በዚህ አጋጣሚ ምንትዬ እስቲ ተነሳ፣ እንኳን ደስ አለ እስቲ እንበለው። እግዚአብሔር ይመስገን። ትንሽ ሞገሱ ጨምሮ ነው የመጣው።
እግዚአብሔር የተመሰገነ ይሁን። ያው ባለፈው እንደ ጸለይን ለታግብቶ ነው የመጣው እና ጌታ እንኳን ረዳ፣ እንኳን እግዚአብሔር አገዘ። ስለዚህ ኑሮን የምትፈሩ ትዳርን የምትፈሩ ወጣቶች በእውነት ልንገራችሁ አምላካችሁ እግዚአብሔር የታመነ አምላክ ነው። ቤትን የሚሰራ አምላክ፣ ቤትን የሚሰራ አምላክ፣ ህይወትን የሚመራ አምላክ፣ ትውልድን የሚቀጥል አምላክ እግዚአብሔር እሱ የዘላለም መኖሪያ ነው። እሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ራሳችሁን የምትገዙ ሁኑ፣ ንቁም። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲህና ወዲያ ይዞራል። ቶሎ ቶሎ ብዬ ተናግሬ ትንሽ ጸልያለሁኝ። የመጽሐፉ ቁልፍ ያለው በተለይ የዚህ ምዕራፍ እርሱ ስለናንተ ስለሚያስብ አትጨነቁ የሚል ሐረግ ነው ያለው። በቃ አትጨነቁ። የናንተን ቢዝነስ እሱ ስለወሰደ፣ የናንተ የሆነውን ነገር እሱ ስለወሰደ፣ የናንተ የሆነውን ፊውቸራችሁን እሱ ስለወሰደ፣ ወደፊታችሁን እሱ ስለወሰደ፣ ነጋችሁን እሱ ስለወሰደ እናንተ ዛሬ ኑሩ ነው መጽሐፉ የሚለው። ኑሩ ዛሬ፣ ደስ ይበላችሁ ዛሬ፣ ምሕረት አድርጉ ዛሬ፣ ውደዱ ዛሬ፣ ደስ ይበላችሁ ዛሬ፣ እረፉ ዛሬ። ለምን? ነጋችሁን እሱ ይዞታል። ይዞታል። ነጋችሁን ባንክ ውስጥ ያለ ገንዘብ አይደለም ያዘው። ተማርኩት የምትሉት ዕውቀታችሁ አይደለም፣ እሱ ጭንቅላታችሁን ነው የሞላው። እሱ ዋስትና አይሆናችሁም። ግን ለነጋችሁ አትጨነቁ። ለምን? ነጋችሁን እሱ ይዞታል። እሱ ነው የሚለው መጽሐፉ። እረፉ፣ አትጨነቁ፣ አትጨነቁ። በኋላ ላይ ብዙ እናገራለሁ። የኛ የጭንቀት ምንጮች ምንድናቸው? እንግዲህ ለክርስቲያኖች እንደው ዝም ብሎ ነው ወይ ሰው የሚጨነቀው? ኑሮ ብቻ ነው ወይ ሰው የሚያስጨንቀው? ኑሮ ብቻ ነው ወይ? የኢኮኖሚ መናወጥ ብቻ ነው ወይ ክርስቲያንን የሚያስጨንቀው? በተለይ ደግሞ እዚህ ቤት ውስጥ የኛ ጭንቀት አንድ የህይወት ድካም እና ውድቀት የሚያመጣው ጭንቀት ታውቃላችሁ። አንዳንድ ጊዜ ሰው ሲስት፣ ሰው ሲደክም ጭንቀት ውስጥ እንደሚገባ ታውቃላችሁ። የህይወት መሳት ውስጥ ሰው ሲገባ፣ የህይወት ጭንቀት ውስጥ ማን ነው ድካም ውስጥ ሰው ሲገባ እንደሚጨነቅ ታውቃላችሁ። መውጫ እንደሚጠፋው ታውቃላችሁ። ምህረት የቆመ የሚመስለው ጊዜ እንደሚመጣ ሰማይ እንደሚደፋበት ታውቃላችሁ። እግዚአብሔር ፍቅሩን የጣለ፣ እግዚአብሔር ምህረቱን የተወ፣ እግዚአብሔር የማይራራ፣ እግዚአብሔር የማይመለስ፣ እግዚአብሔር እንደገና የሌለው እንደሚመስለው አንዳንድ ጊዜ ታውቃላችሁ። ድካም፣ መሳት፣ መድከም ሰውን ጭንቀት ውስጥ ይከታል። ለዚህ ጥሩ ምሳሌያችን ዳዊት ነው። ዳዊት ወደቀ። ከጦርነት ቀርቶ እንደወደቀ ታሳውሳላችሁ። አንዲት ሴት ገላዋን ስትታጠብ አየ። ያቺን ሴት አስመጣት፣ አብሮተኛ አስነወራት። ግን ያልጠበቀው ነገር በህይወቱ መጣ። ያላሰበው አምፕላንድ የሆነ ያልታሰበ ነገር ገጠመው። እሱ የሰዓቱን ደስታውን ነው ያየው። ግን ደግሞ ከሱ ጋር ተጠላልፎ የመጣ ነገር መጣ። ነገውን የሚያበላሽ፣ ነገውን የሚያውክ፣ ነገውን ገደል የሚከት ነገር መጣበት። እንደምታውቁት ጭንቀት ውስጥ ገባ። በጣም የሚያሳዝን ጭንቀት ውስጥ ገባን። ንግስናው የማያወጣው፣ ዙፋኑ የማያወጣው፣ በስመ አብ ወወልድ ወመንፈስ ቅዱስ ሰራዊቱ የማያወጣው፣ አማካሪዎች ሊያወጡት የማይችሉት ውድቀት ውስጥ ገባ። እንደምታውቁት ጭንቀት ውስጥ ገባ። ይቀመዋል፣ ይሄንን ኪኒናውን ይቀመዋል ለመተኛት፣ ግን አልቻለም። ሰውየው አልቻለም። ዙፋኑ ዋስትና ሊሆነው፣ ዋስትና ሊሰጠው አልቻለም። ጭንቅ ውስጥ ገባ። ስለዚህ ምን ማድረግ? አወረደና አንድ ነገርን አደረገ። ጭንቀት የወለደውን ነገር ተመልከቱ። ጭንቀት የወለደውን ክፋት ተመልከቱ። በነገራችን ላይ ሰው ከደከመ አማራጭ አንድና አንድ ብቻ ነው። እጁን አንስቶ ተሸንፌያለሁ፣ እጁን አንስቶ በሰማይና በምድር አንተን በድያለሁ ማለት ነው ያለበት። ከዛ ለመውጣት ሲፍጨረጨር ነው አንዱን በአንዱ ላይ እየጨመረ ውሸትን በውሸት ነገርን በነገር አንዱን በአንዱ በቃ በቅጠል ብዛት እየሸፋፈነ የሰውን መንገድ የሚሄደው። የሰው ቅጠል የትም አያደርስም። የእግዚአብሔር ምህረት ብቻ ነው ቁርበት የሚያስለብሰው። እውነቴን ነው ማለት የቅጠል አይነት የሰፋውንም የቀጠነውንም የትኛውንም በሉት በድካም በሚወለድ ምህረት የምንለብሰው ማን ነው? በድካም በሚወለድ ጭንቀት የምንለብሰው ቅጠል የሰው ነው የምላችሁ።
ምህረት ነው ጸጋን የሚያለብስ፣ ምህረት ነው ከጭንቀት የሚያወጣ፣ ምህረት ነው የሚያድነው። ዳዊት እንደዛ ነው የሆነው። ዳዊት እንደዛ አለ። ጠመጠመ። ታውቃላችሁ ንጹህን ሰው የንጹህን ነፍስ እንዴት አድርገው እንዳደረገ ታውቃላችሁ። ጭንቀት ግን ምን አለበት መዝሙር 51ን አውሬውን ከማስገደሉ በፊት መዝሙር 51ን ቢጸልይ፣ አንተን ብቻ በደልኩ በሰማይና በምድር ፊት፣ አቤቱ የቀናውን መንፈስ በውስጤ አድስ፣ አቤቱ ቅዱሱን መንፈስን ከኔ አትውሰድብኝ፣ አንተነ የኔ የምሕረት አምላክ፣ አንተነ የምድንብህ፣ አንተነ ከድካም የምወጣብህ፣ አንተነ ተስፋዬ ቢል ምን ነበረበት? ድካም፣ የህይወት ዝለት፣ የህይወት መሳት ካዲዱ ላይ ስንስት ቶሎ ብለን ወደ ከገባንበት ጭንቀት ውስጥ እንድንወጣ እግዚአብሔርን ምህረት እናስብ። እግዚአብሔር የሚራራ እጅግም የሚምር አምላክ ነውና። አሜን ትላላችሁ ወይ? አሜን ትላላችሁ ወይ? ታውቃላችሁ ከዛ በኋላ የገጠመውን ዳዊት እኮ ቀላል ነገር አልገጠመውም። በአደባባይ ቀጠለ ያልኳችሁ እሱን በአደባባይ እሱ ለአንድ ሄደ፣ አቢሴሎም ከአስሮቹ ጋር ተኛለት። በአደባባይ ምህረት አይቀለድበትም። በእርግጥ የእግዚአብሔር ምህረትን ግን እግዚአብሔር እንድንጠቀመው አቬለብል አድርጎልናል። እግዚአብሔር የማይወድቅ ምህረት አለው። ግን በምህረት ግን አንጫወትበትም። ስለዚህ የኛ የቅዱሳን ጭንቀት አንዱ የህይወት ድካምና ውድቀት የሚያመጣው ጭንቀት ነው አንደኛው። ሌላኛው ራሳችንን ለማስረዳት ሰዎች እንዲረዱን ስንታገል ሌላኛው ጭንቀት። እንደው ሰሞኑን እንዲሁ ሳስባት የነበረች የገባችኝ ነው ሼር ማድረጋችሁ። እናንተ ብዙ ማለት ትችላላችሁ። ማለት ራሳችንን ለመግለጥ፣ ራሳችንን ለማስረዳት፣ ራሳችን ሰዎች እንዲረዱን፣ ይሄ ነኝ፣ እንደዚህ ነኝ፣ እኔ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። አቤት ትግል! ለዚህ እኮ ነው ይሄው ዘማሪ ምን አለ? የሚረዳኝ የለምና ከኔ አትራቅ አለ። እናንተ በሚረዳኝም በሉት፣ ግን መጽሐፉ በቃ ከኔ አትራቅ። ለምን? ትግል ነው። ሰው እንዲያውቀኝ ራሴን ማስረዳት ጭንቀት ነው ማለት ነው። ራስን ለማስረዳት፣ ራስን ለማሳወቅ፣ ሰዎች እንዲረዱን ለማድረግ ስንታገል ጭንቀት ውስጥ እንገባለን። ሰውን ሁሉ ለማስደሰት መሞከር ሌላኛው ደግሞ ጭንቀት የሚፈጥርብን። ሰውን ሁሉ ለማስደሰት አቤት የእንትና ፊት የማይጠቆረን ብለት በስመ አብ ወወልድ ወመንፈስ ቅዱስ። አቤት ሰውን ሁሉ ለማስደሰት አይቻልም። እንዴት ሆኖ ይቻላል? ስጋ የሚበላና ማይበላ ባለበት ጊዜ፣ ሙቀትና ቅዝቃዜ፣ አንዱ ሙቀት ይወዳል፣ አንዱ ቅዝቃዜ ይወዳል። እንዲህ ያለ የተሰበጣጠረ ዓለም ባለበት ሁኔታ ውስጥ እንዴት ተደርጎ ነው ሰው ሁሉ ማስደሰት የሚቻለው? አንዱ መቆም ሲፈልግ ሌላው ይቀመጣል። ፍርፍ ምን ትሆናለህ ታዲያ? እንዴት ይሆናል? አንዱ ቀይ ሲወድ አንዱ አልጫ ይወዳል። እንዴት ይሆናል? አንዱ ምስር ሲወድ ሌላኛው ደግሞ ያቀረኛል ይላል። ስለዚህ ሽሮ ትሰራለታለህ። እንዴት ይሆናል ታዲያ? እንዲሁ እንደተጣድክ ልትኖር ነው? ልትጨነቅ፣ እግዚአብሔር ያልሰጠን ሸክም ልትሸከም? ሕዝቤ ሆይ የእግዚአብሔር ቅዱሳን እንዴት ይሆናል? አንዳንዱ እኮ ሸክም እግዚአብሔር ያለ ባላሸከመን ሸክም ውስጥ እኮ ነው እየተጨነቀን ያለን። ስናስረዳ፣ ስንተረተር፣ ምሳሌ ስንል፣ ኧረ እንደዚህ ነኝ እንደዛ ነን ስንል፣ በስመ አብ ወልድ። ሌላው ከሌላው ማረጋገጫ መጠበቅ፣ በቃ ማህተም እንዲመታልን ይዘን ኩስ በቃ እንሮጣ። እዚህ ጋር እሷ እንደው ለምንድን ነው? ምን ችግር አለው እንዴ? አታረጋግጥልሽ። የምን ጭንቀት ነው? ማረጋገጫ መፈለግ፣ ማረጋገጫ መጠበቅ፣ እስኪ ስቁልን፣ እስኪ ገለፍጡልን መጠበቅ። እውነት ነው እኮ እንድናወራ የፈለግኩት። ከተሳሳትኩ በኋላ ታርሙኛላችሁ። ማረጋገጫ መጠበቅ። አቤት ትግል! ራስን ያለ መሆን፣ የሌላውን ስሜት እየጠበቁ መኖር። ሌላው ደግሞ የጭንቀት ምክንያት ራስን ያለ መሆን። አንድ ኢትዮጵያ ያለ አንድ ፓስተር አብረን የነበርን ፓስተር እንደዚህ ይላል፣ ልብስ ለሰው ነው፣ ምግብ ለራስ ነው ይላል።
ምግብ የምንበላው ለራስ ነው ይላል። ልብስ ግን ለሰው ነው። ያው በቃ ጀስ ካሁን በፊትም ተናግሬያለሁ መሰለኝ። ልብስ በቃ ከሰው ጋር ለመቀላቀል ሰው እንዳይሸሸን አበደ እንዳይለን አማኑኤል እንክተተው እንዳይለን። እውነቴን እኮ ለዛ ነው የምንለብሰው። በቃ የምንለብሰው ለዛ ነው፣ ለሰው ነው የምንለብሰው። ምግብስ ለራስ ነው እንዴ? ለምንድን ነው በይሉኝታ የምትበላው? ለምን ትበላለህ? የሚረብሽ ከሆነ ገብቶ ለምን ትቃጠላለህ? ለምን ትነዳለህ? እንዴ አልበላም ብትልስ ሌላውን ለማስደሰት በቃ ያልሆነ መሆን ማስመሰል ጭንቀት ነው። ይሄ ጭንቀት ይፈጥራል። ሁሉን ነገር ደግሞ ለማስተካከል መሞከር ይሄም ሌላ ጭንቀት ነው። አይቻልም። አንዳንዱ ነገር ከኛ እጅ መዘርጋት በላይ ነው። በቃ ወይ ሰው ሊረዳን ይገባል ወይ እግዚአብሔር ሊረዳን ይገባል። በቃ ይሄ ማለት እጃችን የሚደርስበት ነው የምንደርሰው። አንዳንዱ ነገር ከኛ ዕውቀት፣ ከኛ ክልል፣ ከኛ አቅም፣ ከኛ ሰፈር፣ ከኛ ሁኔታ፣ ከኛ ገደብ በላይ ነው፣ የኛ አይደለም። በቃ ወይ እግዚአብሔር ነው ወይ የሰው ነው ወይ ጊዜ የሚፈታው ነው። ስለዚህ ሁሉን ነገር ለማስተካከል መታገል እሱም ደግሞ የጭንቀት ምክንያት ነው። ሁሉን ነገር አትችልም። 16 ቢዝነስ 16ቱን በአንድ ጊዜ ማስተካከል አትችልም። ትፈነዳለህ። ሁሉን ነገር ለማስተካከል በስመ አብ በጣም እኮ ከባድ እኮ ነው። ካልገደብ ነው በኋላ ላይ እናገራለሁ። ካልያዝ ነው በቃ እናንተ ጨምሩበት። ሌላው እንግዲያው የትላንቱ እግዚአብሔር የዛሬም የነገም ነውና እርሱ ስለሚያስብልን እርሱ የዛሬም የነገም አምላክ ስለሆነ ምን እናድርግ ነው ጥያቄ። አሁን እዛች ላይ ትንሽ ቆየት ልበል። ነገር የሚሆነው በጊዜ መሆኑን እንወቅ። የመጀመሪያው እነዚህ ምናልባት ሌሎችም የምትጨምሯቸው የመጨነቅ፣ የማሰብ፣ የመናወጥ፣ የማዘን፣ ያለመደሰት፣ እረፍት ማጣት ምክንያት ቢሆኑ ሌሎችም ጨምራችሁ ቅድም ያልኳቸው ግን በዚህ መጽሐፍ በጴጥሮስ መጽሐፍ ምዕራፍ 5 አንደኛ ጴጥሮስ ምዕራፍ 5 ከቁጥር 6 እስከ 8 ወይም 9 ባለው ውስጥ ባንበኩላችሁ ውስጥ ግን እግዚአብሔር የዛሬም የነገም ነው፣ የትላንቱ እግዚአብሔር የዛሬም የነገም ነው ካልን ላለመጨነቅ የመጀመሪያው ነገር ሁሉ በጊዜው መሆኑን እንወቅ። በጊዜው ይኸውልሽ፣ በጊዜሽ አይደለም የሚለው መጽሐፉ፣ በጊዜህም አይደለም የሚለው መጽሐፉ፣ በጊዜው ነው የሚለው። ላንተ በሚያስብ፣ ላንቺ በሚያስብ፣ ለኔ በሚያስብ፣ ለኛ በሚያስብ በእግዚአብሔር ጊዜ ነው የሚለው። በእግዚአብሔር ጊዜ፣ በአንተ ጊዜ፣ በአንቺ ጊዜ፣ በኔ ጊዜ አይደለም። በጊዜው ቁጥር 6 ላይ እንደዛ ይላል። እርሱ በወሰነው ጊዜ ማለት ነው። እሱ በወደደው ጊዜ ማለት ነው። እኔ በወደድኩት፣ እኔ በፈለግኩት፣ አንተ በፈለግከው፣ አንቺ በፈለግሽው ጊዜ አይደለም። አሁን አንዳንድ ነገር ሩቅ የሚመስልን ሰዎች አለን። በጣም የራቀ የሚመስልን ሰዎች አለን። ግን እርሱ በወሰነው ጊዜ፣ በእግዚአብሔር ጊዜ እንወቅ የሚሆነው። በነገራችን ላይ በእግዚአብሔር ጊዜ ካለመጠበቅ ሰው በሰው በሁኔታ በራስ ነገርን ለማድረግ ይሞክራል። ሰው በራስ በሁኔታ በሰው ዮሴፍን መውሰድ ትችላላችሁ። አሁን ዝርዝር ውስጥ አልገባም። እባክህ በእናትህ በአባትህ በማርያም በአረባራ ምናምን ያለ ነው የሚመስላችሁ እስር ቤት ውስጥ እንደው የሚገርም ያለ ግፍ ምናምን ነው የተጣልኩት። አቤት የደብዳቤው አይነት! እንደውም በቀይ በጥቁር በምናምን አጽፎ ነው ማመልከቻውን አስይዞ ወደ ፈርዖን የላከው። ቡቡ! አቤት የእግዚአብሔር ጊዜ! ቆጭ ልዑል አይደለሱ? በጊዜው አይደለም የሚያደርገው? ደብዳቤ በደብዳቤ ላይ ቆልሎ ቢያስገባም እግዚአብሔር ግን ጊዜውን ጠብቆ ነው የፈጸመለት። እስኪ አሜን በሉ። በቃ የአማላጅ አይነት ነው እኮ። በቃ የጻፈውን የሐዘን ደብዳቤ የሐዘን ማመልከቻ እናንተ ዘፍጥረት ላይ ሄዳችሁ አንብቡት። ምንም ችግር የለም፣ ፈቅድላችኋል። አንብቡት። እንደው በግፍ ነው በምናምን ነው በምን እንዲህ የተጣለ እንደዚህ የለም። ልዑል የፈቀደው ሰዓት ነበረ፣ ያይ ነበር። ይሄ አይደለም ሰዓት ይለዋል። የእግዚአብሔር አቆጣጠር ቀስ እያለ ይቆጥራል፣ ግን ማንንም አይቀድመው። ግን ይቆጥራል። የእግዚአብሔር ሰዓት እየቆጠረ ነው። ዮሴፍ አልመሰለውም። የእግዚአብሔር ሰዓት የቆመ መስሎታል። ባትሪው አልቆ የደከመ መስሎታል። በቃ ገጥም ብሎ የቆመ ነው የመሰለው የሆነ ቦታ። እንደውም ለማስተካከል ከእግዚአብሔር አጀስት እናርገው ሰዓት ወደ ኋላ ተጎትቷል ያለ ነው የሚመስለው። በስማም አትሉም? በቃ እንዲህ ነው የሚመስለው። ግን ያ ሁሉ ነገር አልሆነም። በሰውም
በሁኔታም በራሱም ለማድረግ የሞከረው ነገር አልሆነለትም። እግዚአብሔር የወሰነው ጊዜ ሲመጣ ግን የተናገረው በልጅነቱ ያወራው ያወሬ ወደ ፍጻሜ መጣ። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። በጊዜው ከሆነ መጠበቅ አለው። ታውቃላችሁ፣ በጊዜው ከሆነ መጠበቅ አለው። ይሄ ራሱ ሰፋ ያለ ነው። ትዕግስት አለው። በጣም ትዕግስት ይጠይቃል። ስሙን አላልኳችሁም፣ ትዕግስት ተብሎ መጠራትን አይደለም ያልኳችሁ። የህይወት አቋምን የህይወት ማንነትን ነው እየነገርኳችሁ ያለሁት። አያችሁ፣ በቃ በጊዜው ከሆነ በእግዚአብሔር ጊዜ ከሆነ መጠበቅ አለው። በለሱን የጠበቀ ፍሬዋን ይበላል። ጌታውን የሚጠብቅ ይከብራል እንደሚል ማለት ነው። አሜን አትሉም ወይ? ይከብራል እንደሚል ጌታውን የሚጠብቅ የእግዚአብሔርን ጊዜ የሚጠብቅ የአምላክን ጊዜ የሚጠብቅ ለእርሱ የሚያስብለትን የእሱን ጊዜ የሚጠብቅ እሱ ይከብራል። ትዕግስት ሂደት አለው፣ አደራረግ አለው፣ አሰራር አለው በእግዚአብሔር ጊዜ ከሆነ። አንድ በቅርብ አንድ የሰማሁት እርግብ የሚያረባ ልጅ ቁንቁሏላውን ፈልፍላ እዛ ለመውለድ ተፈልፍሎ ባለበት ቋ ቋ የሚል ድምጽ ይሰማል። ሲሄድ ቋ ቋ ይላል እና ያው ታውቃላችሁ፣ ሰብረው አይደለም የሚወጡት። ጊዜያቸው ሲመጣ ዶሮዎች፣ እርግቦች ምናምን ስብር አድርገው ነው የሚወጡት በነሱ የመወለድ የመምጣት ጊዜ ማለት። ቋ ቋ ቋ ሲል ሰማና የደረሰ መስሎት በቃ እርዳኝ ደርሻለሁ ልወጣ ነው ያለች መስሎት ልጁ ሲያወራ የሆነ ሚዲያ ላይ ነው የሰማሁት። ሰበረው እንቁላሉን በአፈጣጠር ሂደት በእግዚአብሔር አሰራር ሳይሆን እሱ ሊረዳ ቶሎ እንድትወጣ ማለት ነው። አቤት ቶሎ እንድትወጣ ሰበረላትና ገደላት። ያለ ጊዜው አወጣትና ለውጭው ዓለም ለዚህ ለተፈጥሯዊ ዓለም የሚሆን የአካልም የአእምሮም የማንነትም ብቃት ስላልነበራት ሞተች። ለመሞት አገዛት። የኛ ጊዜ የሁኔታ የሰው የሚሰጠን ጊዜ ወይ ልንሞትበት ነው፣ የሚሰጠን ልንታነቅበት ነው፣ ልንዋረድበት ነው። የእግዚአብሔር ጊዜ ይሻለናል። የእግዚአብሔር ጊዜ ይሻለናል። ስለዚህ በእግዚአብሔር ጊዜ መሆኑን አንድ እንወቅ። ቶሎ ብዬ ልሂድ። ራስን ማዋረድ ሁለተኛው ነጥብ። እግዚአብሔር የዛሬ የትላንቱ እግዚአብሔር የዛሬም የነገም ስለሆነ አትጨነቁ። እንዴት ነው ማንጨነቀው? በምን ሁኔታ? በእግዚአብሔር ጊዜ ውስጥ ሁሉ ነገር እንደሚሆን በማሰብ በማወቅ በማመን። ሁለተኛው ውስጥ ራስን በማዋረድ ዘቅ በማድረግ ዝቅ በማድረግ። ይሄ አዲሱ መደበኛ ትርጉም እንደዛ ነው የሚለው። እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። ያኛው አዋርዱ፣ ራሳችሁን አዋርዱ። እንዴ የሚያስጨንቅ ነገር የተሸከመ እንደው ሸክም የተሸከመ ሰው ቀና ብሎ ይሄዳል እንዴ? አይሄድም እኮ። እስቲ 50 ኪሎ ተሸከሙና አሁን እኔ እንደቆምኩት ትከሻችሁን ወጠር አድርጋችሁ ቁሙ። ያው ወገብ ይሰበራል ማለት የሌለ ህመም ነው ላይ የሚመጣው። ትከሻ ይሰበራል፣ ወገብ ይሰበራል። ሰው ሸክም ኖሮት እንዴ ዝቅ አይልም? እየተጨነቀ እንዴ ዝቅ አይልም? ቅድም ፓስተር ስለ እንጸልይ እናልቅስ እንደዚህ ምናምን ሲል በቃ ሸክሙ ወርዶለት ይሆናል ህዝቡ አልኩኝ በልቤ ማለት ነው። አሁን ስለማወራ እንዴ ሰው ሸክም እያለው የሚያስጮህ ነገር እያለው የሚጮህበት ብዙ ነገር እያለ እንዴት ዝቅ አይልም? ጴጥሮስ እንደዛ አዋርዱ፣ ዝቅ በሉ። አንዱ ትህትናን ያሳያል። ትችላለህ። የኔ ነገር በእኔ አይደለም የሚሆነው። የኔ ነገር በገንዘቤ አይደለም የሚሆነው። የኔ ነገር በእውቀቴ አይደለም የሚሆነው። የኔ ነገር በዘመድ ብዛት አይደለም የሚሆነው። የኔ ፊውቸር፣ የኔ ነገ፣ የኔ ሁኔታ የሚሆነው በአንተ ነው ብሎ ለእግዚአብሔር አንድም እውቅና መስጠት ነው። አንድም ትችላለህ ማለት ነው። ሉዓላዊ ነህ ማለት ነው። ኤልሻዳይ ነህ ማለት ነው። ሁሉን ትችላለህ ማለት ነው። ስለዚህ ዝቅ በሉ ይላል። በምን? በትህትና። አንዱ ትህትናን ያሳያል፣ ጩኸትን ያሳያል። እየየ ማለትን፣ ኡኡ ማለትን፣ አቤት ማለትን፣ እርዳይ ማለትን፣ አግዘይ ማለትን፣ ከዚህ ጭንቅ አውጣይ ማለትን። ልጆቻችን እያሰብን እኮ እናወራ የለ እንዴ? እንነጋገራለን እኮ። ግን ለምንድነው ማንጮኸው? ዘፊታቸውን ፊውቸራቸውን እያሰብን ለምንድነው ማናለቅሰው? ለምንድነው ማንጠይቀው? ለምንድነው ዝቅ ራሳችንን ማናዋርደው?
ትህትና አለው፣ ጩኸት አለው፣ ጾም አለው፣ ልቅሶ አለው፣ ዋይታ አለው። ሰበር ማለት ይፈልጋል። መሸነፍ መማረክን ይፈልጋል። ማዋረድ በኢሳይያስ 66 ከ1-2 እንደዚህ የሚል ቃል አለ ታውቃላችሁ። ወደዚህ ትሁት በቃሌ ወደሚንቀጠቅ መንፈሱ ወደ ተሰበረ ወደሱ እመለከታለሁ ነው የሚለው። ቀጥ ብሎ ብረት ጀርባው ላይ እንደከቶ እንደቆመ ሰው ወደሱ አይደለም የሚለው፣ ግን ወደ ተሰበረ መንፈሱ ወደ ተሰበረ አምላኬ ወደሚል አንተን ነው ምሻ ወደሚል አይኖቼ ወደ አንተ ናቸው ወደሚል። እንደውም መዝሙር መጽሐፍ ላይ እንደዚህ ይላል፣ የባሪያው አይኖች ወደ ጌታው እንደሆነ የባሪያይቱም አይኖች ወደ እመቤቲቷ እንደሆነች እስኪምረን ድረስ አቤቱ አይኖቻችን ወደ አንተ ናቸው እስክትምረን ድረስ አይኖቻችን ወደ አንተ ናቸው። ወደ ሌላ አያዩም። ስብራት አለብን የምንጠገንበት፣ ሐዘን አለብን የምንወጣ የምንፈልግበት፣ ነገር አለን እንዲስተካከል የምንፈልግበት። ወደ አንተ ነው ራሳችንን የምንጥለው፣ በፊት ነው ራሳችንን የምንጥለው አይነት። ስለዚህ በቃል በኑሮ በንግግር በተለያየ ሁኔታ ዝቅ ማለት ራስን ማዋረድ ያስታውቃል እኮ ያስታውቃል። ጴጥሮስ ትዝ ይላችኋል፣ ለየት ብሎ መታየት ይወድ ነበር። ጴጥሮስ ለየት ብሎ መታየት ይወድ ነበር። ብዙ ጊዜ ፈጠን ብሎ እንደሚመልስ ታውቃላችሁ። እና ለየት ብሎ ነው የሚታየው። በቃ ለየት ይላል የሆነ ነገሩ። እና ጌታ ኢየሱስ በመጨረሻው የህይወቱ መጨረሻ ላይ ያለውን ታስታውሳላችሁ። ከዚህ ሐሳብ ጋር እንዲሄድልኝ በቃ ትክዱኛላችሁ፣ እንትን ታረጋላችሁ እንደዚህ ብሎ ሲላቸው ኖ በፍጹም እነዚህ ይው ታያቸዋለህ 11 እነዚህ ይው እነንተና ታው እነሱ ቢክዱ እንኳን እኔ አልክድህም ማለት ታውሳውሳላችሁ። አልክድም በቃ ጭስ አልክድም። ከዛ የተፈጸመውን ታውቃላችሁ። መቼስ የሚያውቁ ሰዎችን መስበክ በጣም ከባድ ነውና ቶሎ ብዬ ልንገራችሁና በቃ ታውቃለህ። በቃ አሁን መጨረሻ ላይ ሆኖን ታውቃላችሁ። ያ እንደ ብረት የጠነከረ የጀገነ ወንድ ነኝ የሚል ማለት አጥየው አልሄድም አልሸሽም ብሎ የሚል ማንነት የነበረው ጴጥሮስ ታስታውሳላችሁ በገረድ ፊት የሆነውን በትንሿ ሴት ፊት በትንሿ ከካህናት ዘንድ መቀመጥ በማትችለው የተዋረደች በምትመስለው ሴት ፊት እንኳን ያንን ጀግንነት ያንን ማንነት ያንን አቅም ይዞ መቆም እንዳልቻለ መጽሐፋችን ይናገራል። መጨረሻ ላይ የሆነውን ቃል እንድታስቡት ፈልጌ ነው። ዮሐንስ ወንጌል የመጨረሻው ምዕራፍ ላይ ጌታ ያለውን ታስታውሳላችሁ። መጥቶ ጴጥሮስ ሆይ ትወደኛለህ ሲለው የመለሰውን ቃል ታስታውሳላችሁ። ጌታ ሆይ እንድወድህ ኖ አሁንም ከሱ በላይ እወድሃለሁ፣ ከዮሐንስ በላይ እወድሃለሁ፣ ከእንትና በላይ ተምሯል። ምን ማለት እንደሆነ ዝቅ አለ፣ ተሰበረ፣ ትሁት ሆነ። በመጽሐፉም ላይ በጻፈውም ላይ መልእክት ተናግሯል ስለ ትህትና። ዝቅ አለና እንዲህ አለ፣ ጌታ ሆይ እንድወድህ አንተ ሁሉን ታውቃለህ። እወድሃለሁ ብዬ አልፎክርም፣ እወድሃለሁ ብዬ መዝሙርም አላበዛም፣ እወድሃለሁ ብዬ ስብከትም አላበዛም፣ ስብከቴም አላዋጣኝም፣ መዝሙሬም አላዋጣኝም። አሁን ግን እንዲህ ነው የምለው፣ በተሰበረ መንፈስ በፊት እዋረዳለሁ። እወድሃለሁ ግን እንድወድህ ደግሞ አንተ ታውቃለህ። እግዚአብሔር የትህትና መንፈስ ይስጠን። እግዚአብሔር ይስበረን። እግዚአብሔር ትሁታን ያድርገን። በቃ አንተ ታውቃለህ። አዎ የማረግበት ነገር ልለውጥ የምችልበት የሆነ ነገር እጄ ላይ አለ፣ ግን አንተ ታውቃለህ። ጥሩ ነው። አንተ ታውቃለህ ማለት ጥሩ ነው። በቃ አንተ ታውቃለህ። እግዚአብሔር ሆይ አንተ ታውቃለህ። የጓዳዬንም የአደባባዬንም አንተ ታውቃለህ። በእጄ ላይ ያለውንም የሌለውንም አንተ ታውቃለህ። ያስኩትንም ያልያስኩትንም አንተ ታውቃለህ። ትምክቴ አንተ ነህ፣ መታመኛ አንተ ነህ። ይሄ ሁሉ ባዶ ነው፣ አንተ ግን አስተማማኝ ነህ የሚልም መንፈስ እግዚአብሔር ይስጠን። አሜን። የመጨረሻው ሳይሆን ከመጨረሻው ሁለተኛው ወይም ሶስተኛ ነጥቤ የሚያስጨንቀንን ሁሉ በእርሱ ላይ መጣል። እንደው እዚህ ላይ ትንሽ ልናገር። አንዱ መዋረድ ነው ብለናል። አንዱ በእግዚአብሔር ጊዜ እንደሚሆን ማወቅ ነው ብለናል። ሌላኛው የሚያስጨንቀንን ሁሉ በእርሱ ላይ መጣል። ለመሆኑ ግን ክርስቲያንን ምንድን ነው የሚያስጨንቀው? ቅድም ካልናቸው ነገር እንደው ጌታ ኢየሱስ ካለው ሐሳብ ልነሳ። ማቴዎስ ወንጌል ምዕራፍ 6 ላይ የምታውቁት ቃል፣ ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ።
ሕይወት ከምግብ ወገኖች በደንብ ስሙኝ ይሄን ትንሽ ነገር ልናገር እዚህ ላይ ሕይወት ከምግብ ሰውነትስ ከልብስ አይበልጥምን አላቸው ጌታ እንደውም ዝቅ ብሎ ሲናገር እዚሁ መጽሐፍ ላይ ሄዳችሁ ወደ ቁጥር 34 ነገ ስለራሱ ነገ በቃ ራሱ የያዘው ለነገ የሆነ የራሱ መከራ ነገ ራሱ በራሱ የታጠቀው መከራ ችግር ነገር በራሱ ነገ ላይ አለ እንዴ የተሰጠ ነገ አይደለም ዛሬ ነው ለምንድነው ተንደርድረ ነገ ሊያዘው ነገ ላይ የምትወጣው ነገ ከነመከራው ከነችግሩ ከነነገሩ ነገ ትደርስበታለህ ቆይ ነገ ይመጣል ችግር የለም ብዙ ነገን አሳልፈ ዛሬና ትላንት ሆኗል እንደምታውቁት በህይወታችን ብዙ ነገሮች ነገ ብለን ያሰብናቸው መተው አልፈው ዛሬና ትላንትና ሆነዋል እንደውም አንዳንዶቹ አምና ሆነዋል አቻምናም ሆነዋል ልንገራችሁ በእውነት ነው የምላችሁ 50 ዓመትም ሞልቷቸዋል አንዳንዶቹ 20 ዓመት ሞልቷቸዋል ብዙ ነገሮች የተጨነቅንባቸው የነበሩ ጌታ ኢየሱስ እነዛን ወሰዷቸውና ተዋቸው እዛው ባሉ ነገ ይቀመጥ እዛው ከነመከራው ከነክፋቱ ከነነገሩ ይቀመጥ ስለዚህ ምን እንለብሳለን ምንስ እንበላለን ምን ማለት ነው እንዴት አያስጨንቅም ኢኮኖሚ አይደለም እንዴ ልትሉኝ ትችላላችሁ ጌታ እንደዚህ ያለ ሕይወት ከምግብ ሰውነትስ ከልብስ አይበልጥምን አለ ሕይወት ከምግብ ነፍስ ከምግብ አንተነት ከምግብ ሕያውነት ከምግብ ሰው መሆን ከምግብ ሰውነት ከልብስ ነፍስ ሕይወት ከምግብ አይበልጥምን አለ ምን ማለት ነው እንደዚህ ነው ብዬ አሰብኩኝ ሰውነት የሰጠኸኝ ለሰውነቴ ልብስ ትሰጣለህ እንዴት አትልም ማለት ነው መሰለኝ እንደዚሁ ሰውነት የሰጠኸኝ አንተ ነህ ከአፈር ውስጥ ከጭቃ ውስጥ አውጥተ ሰው አርገ መልክ ያለው ጠረን ያለው የሚንቀሳቀስ የሚግባባ የሚያወራ የሚበዛ ትውልድ የሚተካ ከሰው ጋር ከፈጠርከው ጋር ኮሙኒኬት የሚያደርግ ሰው አርገ ሰውነት ሰጠኸኝ ለሰውነቴ እንዴት ልብስ አሰጠኝም ትሰጠኛለህ ብለ እመን ማለት መሰለኝ ሌላኛው ሕይወትህን ሰጠኸኝ ነፍሴን አድነ ለነፍሴ ነፍስን ዋጋ አርገ ሰተ እንዴት ለነፍሴ የምትቆይበት መብል ተከለክለኛለህ አንተ ትችላለህ ማለት ነው መሰለኝ ጌታ ኢየሱስ ያስተማረው እንደዛ መሰለኝ አይበልጥም ወይ ሲል ሰውነት እንዴት ከልብስ አይበልጥም ይሄኮ ብል የሚበላው ነው ያንተ ሰውነት ግን በክብር የሚቀየር ነው ማለቱ መሰለኝ አይገርማችሁ በቃ ይሄኮ የሚበሰብሰው የማይበሰብሰውን የሚለብስ አካል እኮ ነው የተሰጠ እንዴት ለጨርቅ ለዚህ ለነገር ትጨነቃለህ ሰውነት ከልብስ አይበልጥም ነፍስስ ከሞተላት ከፈጠራት እፍ ብሎ አንቺ ሁኚ ሕያው ሁኚ ካላት ከሱ በሚወጣ ነገር ትኖራለች እንጂ በእንጀራ ብቻ እንዴት ትኖራለች እንደማለት መሰለኝ ስለዚህ ስለ ነገ አትጨነቁ አለ ወገኖቼ ስንት ነገሮች ትላንትና ሆኑላችሁ ስንት ነገሮች ዛሬ ሆኑላችሁ ስንት ነገሮች አቤት ነገ አሁን እንትኑን ምን አረገዋለሁ አንዱ ጋር ሲደወል ሳይመልስ አንዳንዱ እየጠራ ስልኩን እንዳላየ ሲሆን አንዱ ጋር ሲደውሉ ለማጸለይ 17 ትንቢት ስታሰሙበት ስለ ነገ እናንተን አይደለም ሌላ ቤት ያሉትን ነው ማለት ስንት ነገር ሲደረግበት ነገ ግን እጃችሁ ላይ ሲመጣ በእግዚአብሔር ቅልል ብሎ ያያችኋቸው ብዙ ስንት ነገሮች አልነበሩም ታዲያ እግዚአብሔር እንዴት አልታመን እንዴት አምላካችንን ተጠራጠር ነው እንዴት ለነገስ አይችልም አለው እግዚአብሔር ስለናንተ ያስባል ስለ ነገ አትጨነቁ ትላንት ነገ የነበረውን ትላንት ካደረገ ዛሬና ትላንት ካደረገ ነገንም ደግሞ እሱ ዛሬ ያደርገዋል በቃ ዛሬ ያደርገዋል ታሪክ ያደርገዋል ያለፈ ያደርገዋል በቃ ያለፈ ያደርገዋል የመጨረሻው ልናገርና ልጸልይ በመጠን ወይም በመገዛት መኖር ቁጥር 8
ስለ ነገ አትጨነቁ፣ የሚያስጨንቃችሁን ሁሉ በእርሱ ላይ መጣል ነው። አራተኛው እንደ ሰው የምንጨነቅበት ጌታ ኢየሱስ ያስተማረን ይሄንን ነው። ብዙ ጥቅሶችን ማንሳት ትችላላችሁ፣ ግን ከሁሉ በፊት ምህረት የተሞላ አቅም ያለው የማይናወጠውን እግዚአብሔርን እያሰብን ጭንቀታችንን እሱ ላይ እናሳርፍ። የመጨረሻው በመጠንና በመገዛት መኖር። እግዚአብሔር የትላንትናው እግዚአብሔር የዛሬም የነገም ነው ካለን ላለመጨነቅ በመጠንና በመገዛት መኖር። በነገራችን ላይ ለመውደቅም ለመክሰርም ለመነሳትም ለመቆምም መጠን ወሳኝ ነገር ነው። ይኸው እቺ ስሞኝ ነገርን መመጠን፣ ንግግርን መመጠን፣ ህይወትን መመጠን፣ ኑሮን መመጠን፣ ማስገዛት፣ ራስን መግዛት፣ ስሜትን መግዛት፣ ፍላጎትን መግዛት በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው። ወይንም በሌላ አማርኛ በልክ መኖር። እንደውም በጣም ጥሩ ተረት አለን እኛ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እኛ ደግሞ ተረቱ አለ፣ ህይወት ግን የተገላቢጦሽ ነው። ለመኖር ጎረቤት ነው የምናየው። እናንተ አይደለም እንዳትጣሉኝ በጌ ምን ለበሰች፣ ምን ነዳች፣ ምን አደረገች፣ እንዴት ደገሰች። አሁን ግራጁዌሽን ሰሞን ስለሆነ ልበል ምሳውን ቢቀርብኝ እንዴት አይነት ዲኮሬሽን ተጠቀመች ማለት በልክ አለመኖር፣ ለፍላጎት ገደብ መከልከል፣ ዝም ብሎ ገደብን ጥሶ እንዲሄድ መፍቀድ እየጎዳን ያለው እሱ ነው። ህይወት እያከሰረ፣ ትዳር እያናጋ፣ ኑሮን እያናወጠ፣ ከእቅድ ውጪ እንድንኖር በአቅማችን እንዳን ፍላጎትን የመከልከል። በነገራችን ላይ ፍላጎት የማይቆም ነገር ቢኖር በምድር ላይ በሰው ውስጥ ፍላጎት ነው። አይን ከማየት ነው የሚለው አይደለ? በፍጹም አይሞላም። ጆሮም ከመስማት አይጠግብም። በቃ አይሞላም፣ አይጠግብም። ግን በምንድነው ታዲያ ፍላጎት የሚቆመው ካላችሁኝ፣ ኑሮዬ ይበቃኛል በማለት። በስማም 5 ሰው ብቻ አሜን አለ ማለት በቃ አይቆምማ። ብሉ ብታረቅ ጥቁር ያምርሃል፣ ጥቁር ብታረቅ ቀይ ያምርሃል፣ አረንጓዴንም ትጨምርበታለህ፣ ቢጫንም ታክልበታለህ። ችግር የለም። ትጨምረዋለህ፣ መጨረሻ ላይ የሆነ ነገር ውስጥ ተጨምረህ ትገኛለህ። በቃ አለቀ። የእውነቴን እኮ ነው የምለው። የሰው ነገር ኑሮ የሚነቃ ህይወት የሚነቃነቀው እግዚአብሔር ያላሸከመው ጭንቀት ውስጥ ነገር ውስጥ ሰው የሚገባው ለምንድን ነው? ፍላጎትን መገደብ አቅቶት። በቃ መገደብ አቅቶት። እዚህ ጋር እንደሰው አለ ገባኝ አለኝ፣ ደስ አለኝ። ገባችሁ? አለመገደብ፣ መልቀቅ። ፍላጎት አይሞላም። እንግዲያው በምንድነው ፍላጎትን በቃኝ ትለዋለህ። በቃኝ። ልጅ ታውቃላችኋል፣ በልቶ ይበላል እኮ። ዝም ብላችሁ ብትሰጡት ይበላል እኮ። ዝም ብሎ ነው የሚበላው። በቃ ይበላል። አንዳንድ እንደውም እዚህ እምብርት የለውም ይባላል በእኛ ሀገር። በስማም ይሄን ወርድ ስለተጠቀምኩ ይቅርታ። ይባላል ማለት ዝም ብሎ ይበላል። ከዛስ መጨረሻ ላይ አመመኝ ነው የሚለው። ጠገብኩ አይልም፣ ወይም በቃኝ አይልም፣ አመመኝ ነው የሚለው። በእውነት ብዙ ሰው እኮ ታሟል። ስለለበሰ መሰለ ታሟል እኮ። በስመ አብ ታሟል እኮ። በኢየሱስ ስም ታሟል እኮ። እግዚአብሔር ያላሸከመውን እየተሸከመ ታሟል እኮ። ስለዚህ ጳውሎስ እንደዚህ ያለ፣ ይሄን ቃል እናገርና ልጨርስ። ጳውሎስ እንደዚህ ያለ፣ ይህን የምለው ስለቸገረኝ አይደለም። በደንብ ስሙኝ። ይህን የምለው ስለቸገረኝ፣ ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ ይህን የምለው ስለቸገረኝ አይደለም። ምክንያቱም በደንብ ስሙኝ፣ በማንኛውም ሁኔታ ውስጥ ያለኝ በኢየሱስ ስም ጨረሰው እኮ። አሁን ያልኳችሁን ጨረሰው። በማንኛውም ሁኔታ ውስጥ ያለኝ ይበቃኛል ማለትን ተምሬያለሁ። እስኪ ያለኝ ይበቃኛል በሉ። ያለኝ ይበቃኛል። እንደውም እንደገና በማንኛውም ሁኔታ ውስጥ በሉ። ያለኝ ይበቃኛል የሚልን ተምሬያለሁ። ይውላችሁ ፍላጎት በዚህ ነው የሚቆመው።
ትገትረዋለህ። በቃ ታቆ በቃ የትራፊክ ፖሊስ ትሆንበት ወይም መብራት ትሆንበታለህ። ቀይ ታበራለህ። በቃኝ። ቲጄ ማክስ እየገባ ሜሲስ እየገባ ኦልድ ኔቪ እየገባ ዝም ብለህ አታግበሰብስም። የማትለብሰውን ልብስ አታግበሰብስም። በቃኝ ትላለህ። አሜን አትሉም? ስብከት አይደለም እንዴ? በቃኝ። ገንዘባችሁ እኮ እንዲድን ነው እየተናገርኩ ያለሁት። በቃ እንዴ በቃ ያ በማንኛውም ሁኔታ ውስጥ ያለኝ ይበቃኛል ማለትን ተምሬያለሁ። ማጣትን አውቃለሁ፣ ማግኘትንም አውቃለሁ። ብጠግብም ብራብም ባገኝም ሆነ ባጣ በማንኛውም ሆነ በየትኛው አቤት እንዴት ደስ ይላል። በማንኛውም ሆነ በየትኛውም ሁኔታ ያለኝ ይበቃኛል የማለትን ሚስጥር ተምሬያለሁ። በስመአብ ዛሬ ሚስጥር ነው የነገርኳችሁ። ሚስጥር ተምሬያለሁ። ሚስጥሩ ምንድነው? ፍላጎት አይቆምም እና በቃኝ፣ ኑሮ ይበቃኛል በለው ነው ሚስጥሩ። በቃኝ በይው፣ በቃ በቃኝ። በስመአብ ወልድ መንፈስ ቅዱስ። እግዚአብሔር በዚህ ማስተዋል ይባርከን። ዝም ብሎ መክሰር እንዴ! ዝም ብሎ መክሰር እንዴ! ስንት የተራባለ። ይሄው ትላንት እኮ ትንሱ እዚህ ጋር እኮ 15 ልጆች እነሱን ልንጨምር 30 ልናረጋቸው ነው እኮ አለ። ምን አለ ለማትለብሰው ከምታወጣ ምን አለበት እንዴ? አረ ይብቃ። ስግብ በቃ ይብቃ። ለኔ ማለት ይብቃ። በቃኝ ማለትን እናሳየው። ቀይ መብራት እንስጠው። በቃ የሌላ የህይወት ልምምድ ውስጥ እንግባ። ዲሲፕሊን እንድንሆን እንውጣ። ከማግበስበስ ከዚህ ከተለመደ ነገር እንውጣ። በቃኝ እንበለው። እናብጅለት ገደብ። በቃኝ እንበለው። አትለፍ እንበለው። ራሳችንን እናውራው። ተው እንበለው። በማንኛውም በየትኛውም ሁኔታ ያለኝ ይበቃኛል የሚልን ሚስጥር ተምሬያለሁ። እግዚአብሔር በዚህ ሚስጥር ይባርካችሁ። እግዚአብሔር በዚህ ህይወት ይባርካችሁ። መጽሐፍ ቅዱስ ትምህርት ቤት እያለን ጋሽ እንዳለ የሚባሉ ትልቅ ሰው በወንጌል ብርሃን ቤተክርስቲያን ምናልባት ፓስተር ታዬ ሊያውቃቸው ይችላል። እንዳለ ገብረ መስቀል እሳቸው አንዴ ሲያስተምሩን እንዲሁ አንድ የሚነሳ የመጽሐፍ ቅዱስ ጥቅስ አለ። አንዴ ማለት ጢሞቴዎስ መጽሐፍ ላይ መሪ ሊሆን የሚፈልግ የሚለውን ያቺ አንድ ሚስት ባል የሚለውን ተነሳና ጥያቄ እንደው ያው ተጠየቀ ጥያቄ ተጠየቀና ጥያቄ ተጠይቆ እንደው ማለት ይሄ ነገር ግን በቃ 3 ሚስት ያለው አለ ማለት ነው ይፈቀዳል ማለት ነው። ያው ታውቃላችሁ መጽሐፍ ቅዱስ ትምህርት ቤት ትንሽ እንደው መነጋገር ምናምን እድል ይሰጣል ለመነጋገርና ልክ ሲነሳ እሳቸው ምን አሉ? አሁን የግሪኩም የዕብራይስጡም አልላችሁም አሉን። ተውት እሱን ግን እኔ አንድ ሚስት ትበቃኛለች ማለት ምን ያቀተኛል? እኔ በቃ ትበቃኛል፣ አንድ ባል ይበቃኛል። የሰጠኝ እግዚአብሔር እሷ ትበቃኛለች። ለኔ ብዙ ናት እሷ፣ ብሩክ ናት እሷ። በሷ መደሰት በሷ ኢንጆይ ማድረግ ነው። በቃኝ፣ ለኔ ትበቃኛለች። እናንተ ጥቅሱን እናንተ ገልብጡት፣ ተመያዩበት፣ ተመካከሩበት፣ የፈለጋችሁትን በሉ። እኔ ግን አንዷ ሚስቴ ትበቃኛለች አሉና አሳረፉ። በቃ ትበቃኛለች። እና ረሃባችንን የፍላጎት ረሃባችንን እንገድበው ስለማይጠግብ፣ የፍላጎት ጥማታችንን እንገድበው ስለማይረካ። ይጠማዋል፣ ሁሌ ይጠማዋል፣ ልብሎ በቃ ይጠማዋል። እና አንድ ቀን ቁንጣን ይዞ ያፈነዳናል ማለት ነው። የህይወት የኑሮ የእምነት የማንነት ወዴት ነው የሚያመጣን? ያ ቁንጣን ምንድነው? ቅድም ያነበብኩላችሁ የመጨረሻ ቃል እሱን ብታወጡልኝ ደስ ይለኛል። እሱን አንብበን እንጸልያለን። ቆመን እሱን እንድናደብ ጠይቃችኋለሁ። ቁጥር 8 ላይ ያለውን ቃል ሁላችንም እንቁምና ቁጥር 8 ላይ ያለውን ቃል እስቲ ጮክ ብለን እናንብብ። ፊት ለፊት ላይ ስላለ ማለት ነው። በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይተኛል አይልም። እስቲ እንደገና እንበለው። በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ይሄ ነው ቁንጣኑ። ያገኘናል ካልገደምንለት፣ ኑሮዬ ይበቃኛል፣ ነገር ይበቃኛል ይኸው በቃ ብለን ገደብ ካላደረግን ወዲህም አዲሱ መድረክ ወዲያና ወዲህ ይላል። የሚዞራል፣ ይንቀለቀላል። መዞር ልማዱ ነው። ለምን
የማይታመነውን የእግዚአብሔርን ጊዜ ያላወቀውን ራሱን የማያዋርደውን በመጠን የማይኖረውን ራሱን የማይገዛውን ጭንቀቱን እግዚአብሔር ላይ መጣንን የተወውን ሰው ፈልጎ ገደል ሊከተው ማለት ነው። ይዞራል። ስለዚህ ለጠላት እድል ፈንታ እንስጠው። እግዚአብሔር የትላንትናም ነው፣ እግዚአብሔር የዛሬም ነው፣ እግዚአብሔር የነገ አምላክ ነው። እግዚአብሔር ለኛ ያስባል። ስለዚህ የሚያስጨንቀንን በሱ ላይ እንጣል። እግዚአብሔር ነገራችንን በጊዜው ያከናውነዋል። እንጸልያለን በጌታ በአምላካችን ፊት ሆነን በእውነት እግዚአብሔር የሚያግዝ አምላክ ስለሆነ እግዚአብሔር የሚረዳ አምላክ ስለሆነ እንደምታውቁት የጌታ እራት አለን። በአንድነት ነው ወስደን የምንወጣው። ስለዚህ እንጸልያለን። እግዚአብሔር እንዲያግዘን እንጸልያለን። እኔ ጸልያለሁ። አጭር ጸሎት ትጸልይና ፓስተር መጥቶ የጌታን እራት ከሱ ጋር አብረን ስርዓቱን እናደርጋለን። ግን እጆቻችሁን አንሱና አጭር ጸሎት ልጸልይ። እግዚአብሔር አንተ ቅዱስ ነህ። እግዚአብሔር አንተ ሕያው ነህ። እግዚአብሔር አንተ ዘላለማዊ ነህ። እግዚአብሔር አንተ የሕያዋን አምላክ ነህ። እግዚአብሔር የትላንት ነህ። እግዚአብሔር የዛሬ ነህ። እግዚአብሔር የነገ ነህ። መጽሐፍ እንደሚል ያለና የሚኖር የተባለልህ አንተ ነህ። ያው ነህ የተባለልህ አንተ ነህ። የማትናወጥ በሚናወጠው ዓለም በሚናወጠው በሚያልፈው ዓለም መካከል ባለመናወጥ የምትኖር አንተ ነህ። ክብር ይሁንልህ፣ ምስጋና ይሁንልህ። ዘላለማዊ ነህ። ክብር ይሁንልህ። መጽሐፍ እንደሚል እኔ እግዚአብሔር አልለወጥም፣ ስለዚህ እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁም ተብሎ እንደተጻፈ የማትለወጠው እግዚአብሔር በጌታ በኢየሱስ ስም እናመሰግንሃለን። ብዙ ነውጥ ባለበት፣ ብዙ ጭንቅ ባለበት እኛንም የሚያንከራትተን እግዚአብሔር ሆይ ይሄንንም ያንንም የሚያስብለን ባረካ ባልተረጋጋ እግዚአብሔር ሆይ ባላረፈ ሕይወት እግዚአብሔር ሆይ የምንጨነቅበት ረፍት ያጣንበት እግዚአብሔር ሆይ ብዙ ነገር በሕይወታችን አለ። ግን ዛሬ ቃልህ ያው ነውና በዚህ ቃልህ እግዚአብሔር ሆይ ሕዝብን እንድትፈውስ የሕዝብን ነፍስ እንድታበረታ አእምሮአችን እንድትፈውስ ልባችን እንድትጠግን እግዚአብሔር ሆይ ከሸለቆ የሚወጣውን እንድታወጣ እግዚአብሔር ምሕረት እንዲዘረጋ በኢየሱስ ስም ጸልያለሁኝ። በድካም ውስጥ ሕይወት ውስጥ ሆኖ የሚጨነቅ በዝለት ሕይወት ውስጥ ሆኖ የሚጨነቅ የእግዚአብሔር ምሕረት በሩቅ የሚያስብ ዛሬ የምሕረት ጸጋ የርህራሄ ጸጋ እንዲያገኘው እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ አቤት እግዚአብሔር ሆይ አቤት እግዚአብሔር አቤት የረፍት አምላክ አቤት እግዚአብሔር አቤት የምታስብ አምላክ አቤት እግዚአብሔር አይኖች በምድር ሁሉ ላይ የሆነ በተለይም ደግሞ በልጅ የወለድካቸውን ያዳንካቸውን የምታይ አምላክ እግዚአብሔር እናመሰግንሃለን። መጽሐፍ እንደሚል አይኖቼ ቀንና ሌሊት ወደ መረጥኳት ከተማ ይሆናሉ ብለህ እግዚአብሔር ሆይ እንደተናገርክ እንዲሁ ጌታ ሆይ አንተ አይኖች በልጅ ወዳዳንካቸው ስለሆኑ ተመስገን። እጸልያለሁኝ ጌታ እግዚአብሔር ሆይ በእውነት ጌታ ሆይ ጊዜህ ሩቅ የሆነባቸው ጊዜ የረዘመባቸው በነገሮቻቸው ላይ እግዚአብሔር ሆይ የእግዚአብሔር ጊዜ መቼ ነው የሚሉ የእግዚአብሔር ጊዜ ሩቅ ሆነብኝ የሚሉ የእግዚአብሔር ጊዜ ራቀብኝ የሚሉ አቋራጭ ለመፈለግ አቋራጭ መንገድ ለመሄድ አቋራጭ በር ለመፈለግ አንተ ያልከፈትከውን በር የሚያስቡ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸጋ እንዲያገኛቸው ጸልያለሁ። ጌታ እግዚአብሔር ሆይ በዚህ ውስጥ የሚያቆይ ትዕግስት በዚህ ውስጥ የሚያቆይ በአንተ ጊዜ ውስጥ የሚያቆይ እግዚአብሔር ሆይ ከውርደት ከሞት የሚጠብቅ እግዚአብሔር ሆይ የጸጋ ጉልበት እንዲያገኛቸው እጸልያለሁኝ። ጌታ ሆይ እጸልያለሁ። ራስን ማዋረድ ዝቅ ማድረግ ያቃተን የሚያስጮህን ነገር እያለ የምንቃትትበት ነገር እያለ እግዚአብሔር የዘላለም አምላክ እንባ የምንልበት ነገር እያለ የምንጨነቅበት ነገር እያለ ጉልበታችን የዛለውን እግዚአብሔር እንደገና ጉልበታችን እንድታድሰው በጌታ በኢየሱስ ስም ጸልያለሁ። የፈረሰ መሰዊያ ይታደስ። የጌታ እግዚአብሔር የዛለ ጉልበት ይበርታ። እግዚአብሔር ሆይ ፊትህን ለመፈለግ በሕዝብ ላይ የልመናን የምልጃን የጭወትን መንፈስ ሁሉ እንድታፈስ በጌታ በኢየሱስ ስም ጸልያለሁኝ። በእውነት ጸልያለሁ ጌታ እግዚአብሔር ሆይ አልገደብ ያለ እግዚአብሔር ሆይ አልቆም ያለ ፍላጎታችንን እግዚአብሔር ሆይ በዚህ ምስጢር በሆነ የበቃኝ ሕይወት በቃኝ በክርስቶስ ሁሉን አይቻለሁ በቃኝ እግዚአብሔር የሚከብርበትን ሕይወት እኖራለሁ በቃኝ ከውጥረት ለመዳን ከጭንቅ ለመዳን ከዕዳ ለመዳን እግዚአብሔር ሆይ ደስታን ከማጣት ሕይወት እግዚአብሔር ሆይ በእውነት ለመውጣት ደስታ እረፍት ከራቀው ሕይወት ለማምለጥ ጌታ እግዚአብሔር ሆይ
ሕይወትን ነገርን እግዚአብሔር ሆይ ገደብ እንድናደርግለት ራስን የምንገዛበትን መንፈስ እንድሰጠን እጸልያለሁ። መጽሐፍ እንደሚል ራሱን የሚገዛ ከተማን ከሚገዛ ይበልጣል እንደሚል ጌታ ሆይ በእውነት ጌታ እግዚአብሔር ሆይ ለፍላጎታችን ገደብን አብጅለት፣ ለፍላጎታችን ጌታ ሆይ ሉጋምን አብጅለት። እግዚአብሔር ሆይ ተመስገን፣ ስለ ቃል ተመስገን፣ ሕያው ስለሆነው ቃል ተመስገን፣ ስላገለገለን መንፈስህም ተመስገን። ጌታ ሆይ እናከብረሃለን፣ እንዳንተ ያለ ስለሌለ ተመስገን። በእልልታ በጭብጨባ ጌታን እናከብረዋለን።